እሺ ሲቲ አሸንፏል እንደምትመለከቱት፣ ግን ምንም አላማረኝም ጋይስ። ያለው ነገር ምንም የሚያስተማምን ነገር የለም። ምንድነው የተመለከትነው ሲቲ በክርስቶስ። ለማንኛውም ያለው ነገር አላማረኝም እና ኢራን ገፊበት እስኪ በደንብ ያለውን ነገር አስቀጥ። ምንም ምን አላማረኝም። እስኪና ኃይላብን ምናምን ሜንሽን አድርጓቸው፣ ኮሜንት ላይ ጠይቋቸው። እንግሊዝ እንዴት ነው አዝማሚያዋ እዚህ ጦርነት ላይ የመግባት እንደው ጭላንጭል ተስፋ ካላት ምናምን ጠይቁልን። ኢራንስ እንዴት ነው? ኳታር፣ ዱባይ ማንም አልቀር። እንግሊዝስ መቼ ነው የምትመታው? እርግጥ ነው እንግሊዝ ድረስ የሚደርስ ሚሳኤል ምናምን ላይኖራት ይችላል። ግን እንዴት ነው ተስፋ የላትም ወይ? ያንን የመስራት ጊዜ አለ እስከ ሰኔ። ብቻ ጨዋታው ጨዋታ ነው። ግን እኔ ምንም ያለው ነገር አላማረ። ሲቲ ምንም አላስተማመነኝም። ደግነቱ ሲቲ ማይበላ ከሆነ ሶስተኛው ዓለም ጦርነት ይነሳል። ምክንያቱም አርሰናል ሊበላ አይችልም። በቃ ዋንጫ ሊበላ ስለማይችል ሶስተኛው ዓለም ጦርነት ይጀምራል። ይሄው ነው ዛሬ ቋጠርኩት። ቋጥሮ አይደለም ይሄ የተረገመ ቲም እኔ ላይ ያደረሰውን ግፍ ወንድም ጥላ ፈላ ላይ እንዳያደርስ ታግያለሁ። የምር ታግያለሁ። ሴሜኑ ይመቸው። የምሬን ነው የምላችሁ። ቀይ ነው የዋንጫ ቡድን ማለት። ሃላንድ ባያገባ ሴሜኑ ያገባል። ይሄንን ነበር ስላችሁ የነበረው ወያላ ሪመምበር ጎል እየጠፈፈ ሲመጣ አንድ ሱፐርስታር ያስፈልግሃል ጨዋታን አሸንፎ እንደሚወጣ ያለው። ሲቲ ደግሞ ብልጥ ናቸው። ጨዋታ አሸንፎ የሚወጣ ተጫዋች ገዙ። ረጅም ሲዝን ነው የሚሆነው ለእናንተም ለእኔም እየቋጠሩ እንዴት እንደምዘልቁ አላውቅም። የምሬን ነው የምልህ። እኔ እኮ ሽማግሌ ነኝ አስታውሱ እንጂ እኔ እኮ ትልቅ ሰው ነኝ። ስኳር፣ ደም ግፊት ምናምን ብዙ እንትኖች አሉብኝ፣ የወገብ ምናምን በቋጠሮ እየተጎዳሁ ነው ያለሁት። እንደዚህም ሆኖ ግን እስኪ እቺን ዋንጫ ከበላችሁልኝ በቃ ዋናው እሱ ናት። አንዴ ገብቼበታለሁ ተያይዣለሁ እና ይመቻችሁ። አሪፍ ውጤት ነበር። እንችላለን እንደዚህ እንደምናሸንፍ እርግጠኛ ነበርኩ። መጀመሪያ ተናግሬያለሁ። ለመቋጠር የሚመች ጌም ይጫወቱላችኋል። ሊድስ ግን ምንም አያመጡም። 2-0 ወይ 3-1 ብያለሁ። አንዷን ሃላንድ ቢኖር እንደምናገባ ቁጠሯት። ቋጣሪ አንስ ነጋውን ትጠያለሽ ያራዳ ልጅ። አሁን በቃ የሚገርም በቃ አላ ይሄ ሰከንድ ሃፍ የምንተራመሰው ነገር ምናምን ጠፍቷል። ተረጋግተን ቢያንስ ሳይገባብን እየወጣን ነው። ያ ደግሞ ጥሩ ነው። ገብቷችኋል? ሊድስ ዛሬ ሙሉን ጨዋታ ማለት ይቻላል በጣም አስጨንቋል። የሆነ ሰዓት ላይ እንደውም ለረጅም ሰዓት ኳስ ይዘን ምናምን እኛም ተቆጣጥረን ነበር። ግን ይችላሉ በጣም ግን እንዲያገቡ አልፈቀድንላቸው። ለጨዋታው ያው ኒኮ ራይሊ ባልተጎዳ ጸሎቴ እሱ ነው ተቀይሮ ወጥቷል። ሲሪየስ ባልሆነበት ከ2 ሳምንት የዘለለ እንዳይሆን እንመኛለን። ራይንደርስ ገብቶ ምን አይነት ጨዋታ እንደተጫወተ አይታችኋል። በቀኝ ስኳድ ራሱ ነፍ ነው። ሳቪኒዮ ገብቶ ደግሞ በማይችለው ቦታ ያስገባዋል። ፔፕ ሳቪኒዮን ስታስገባ ከሰማይ ፔፕ በራይት ዊንግ በኩል አጫውተው። ልጁ ግራኝ ነው። በዛ ጋር ገው ከተንኳን ቢያደርግ አይመታም አይሹትም እንጂ በዛ ሳይድ ምናምን ከሆነ ጭራሽ አጥቂ ከሴሜኒዮ ጋር እያጫወታቸው ነበር። ኤኒዌይ ነገ ለቼላው ወንድም ጥላ። ከዚህ በኋላ ሲቲ ላይ አትቋጠር። እኔ እኮ ነግሬያ ራስህን ተወጣ ራስህን ቻለ። ሲቲ እንዲያረገ አይጠልልህ። እኔ እንደ ዛሬ ልብ ድካም ዛሬ ነበር ልብ ድካም ቢይዘኝ ቅዱስ ዛሬ ነበር የሚይዘኝ። እንዴ በዚህ ነው ያለክ እግዚአብሔርን። አንተ ወያላ ግን ለራስህ ቲም እንደዚህ ቋጥርኛል። እንደዚህ ከምትቋጥር ለራስህ ቲም ቋጥርና ዋንጫ ብላ የምትችል ከሆነ ወይኔ ኧረ ምን እየሆንን ነው? እኔ እግዚአብሔርን እንዴ ዋናው 3 ነጥብ ነው። ምን አገባኝ 3 ነጥብ ነው። ግን ይሄ ነገር ከዚህ በኋላ እንዳይደገም ወይኔ በስመ አብ። በቃ ሾክድ እኮ ነው እንኩት። እኔ እንዴ ዝም ብሎ ይመታሉ። ዝም ብሎ በቃ እነሱ ጋር ሙሉ ኳሱ እንዴ ሰከንድ ሃፍ ይሻሻላል ብዬ እጠብቃለሁ። ጭራሽ ዶኩን አላስገባም። ራይንደርስ ከገባ በኋላ ባሰ ነገሩ። ኦራይሊም እኔ ጉዳቱ ይሁን እኔ እንዴት እንደሆነ አላውቅም። ምን አገባኝ ነገ እመጣልሃለሁ። ወይኔ ዛሬ ያወጣህን የኛ ልጅ በርቺ እንዳትረቺ። ሲቲ 1 ሊድስ 0 ማለት ነው። ምን አይነት የዋንጫ ቲም እንደሆነ አሁን ተመልከት ማለት ነው። ማንቸስተር ሲቲ የዋንጫ ቲም መሆኑን በስነ ስርዓት ነው ያስመሰከረው። ምክንያቱም ማጥቃት ባለበት ሰዓት አጠቃ፣ መዝጋት ባለበት ሰዓት ዘጋ ማለት ነው። እና አሁን ነጥብ በ2 ነጥብ ሆኗል። አርሰናል ነገ ስትለጠፍ ማለት ነው ሲቲ ቀሪ ጨዋታ እያለ በ2 ነጥብ ማለት ነው። ስለዚህ ለሲቲዬ የኛ ልጅ በርቺ እንዳትረቺ ማን ይኬዳል ነው የምልህ ይኬዳል። ማንቸስተር ሲቲ እንግዲህ ሊድስን 1-0 ማሸነፍ ችሏል። የነጥብ ልዩነቱንም ወደ 2 ዝቅ አድርጎት ለሲቲም ጎሉን ያስቆጠረው ሰመን የሆነው 45+2 ላይ ነበር ያገባው። አርሰናል ነገ በለንደን ደርቢ ከቼልሲ ጋር የሚያደርጉት ጨዋታ እስከሚካሄድ ድረስ ነጥብ ልዩነቱ በ2 ሆኖ ይቆያል። አርሰናል ነገ የሚያሸንፍ ከሆነ የነጥብ ልዩነቱን ተመልሶ ወደ 5 የሚሰፋ ይሆናል። ነገር ግን ሲቲ 1 ጨዋታ ቀሪ ያለው ማለት ነው። አላልፍልህ አለኝ እኮ በእናትህ ቋጠሮ ምን እሺ ነው በእናትህ። አሁን ፈርስት ሃፍ ያቺ ስተት ብቻ በገባባችሁ በቃ በዛው አልቆ ወጣ።
ዳንኤል ፋርክ የሚባለው ደግሞ ካለቀ በኋላ ሄዶ ከዳኛ ጋር ጣልቶ ቀይ። ማን አባ መጀመር 90 ደቂቃ ሙሉ ስራውን አሰራም ነበር። ባለቀ ሰዓት አንተ ኡናይ ኤምሪ የወራጅ ቀጠናዎች ኡናይ ኤምሪ ምን አባ ነው የምትቃጠለው? ካለቀ ሰዓት በኋላ ከኛ በላይ አልተቃጠልክ። አትወርድ አድክም። የአርሴ ደጋፊዎች ሲቲ አሳማኝ አይደለም፣ ብቃቱ የለውም፣ ብዙ ቡድኖች ይመጣጠኑታል ብትል ከሆነ ልክ ልትሆን ትችላለህ። ግን ሌላ የሚያሰጋው ነገር ምን እንደሆነ ንገርህ። ትዝ የሚልህ ከሆነ አመቱ ሲጀመር እኮ ራሱ ይህን ሲቲ አይተነው ነበር። ከዛ ዶራኑማ ተጨመረ፣ ተከላካዮቹ ባንዴ ቻሉ። አሁን ጎሂ እኮ ነው ያለው፣ ጎሂና ዲያዝ እኮ ነው ያሉት። የዛኔ እኮ 8 ጌም ሲያሸንፉ ጋቫርዲዮልና ዲያዝ ነበሩ። አሁን እንደውም ትንሽ አፕግሬድ አድርጓል፣ ተከላካያቸው አፕግሬድ አለ። ዶናሩማ ደንቆሮ ነው፣ አይሰማህም፣ ጭራሽ ነው ማይሰማ። ስለዛ እንደምንም ብለው አንድ ጎል አግብተው ይዘው ማስጠበቅና መውጣት እኮ ከቻሉ እኮ ችግር ነው ማን። ባለፈውም ልክ እንደዚህ አይደል ያስጠብቀው የወጡት ሰከንድ አፍ ተበልተው። አረ ማን ችግር ውስጥ ነው አሁን። ነገ ሃንግማንን አሳማኝ አገራረፍ መግረፍ አለብን። አሳማኝ አገራረፍ ማለት እኔ በጣም አሁን በቃ ሲቲ ስለሚጥል አይደለም እኛ የምንበለው፣ እኛ ስለምንችል ብቻ ነው መብላት የምንችለው። እና እንደምንችል ነገ ማሳየት አለብን አባቴ፣ ነገ ማሳየት አለብን። እነዚህ እናታችሁ እኛ አሪፍ ስንሆን ነው እንደ እናንተ የሚገባችሁ። ታይትል ሬስ ነው ያለፈው ዓመት የት ነበርክ? 5 በተከታታይ ማለት ትችል ነበር እኮ አድክም። ወይኔ በእናትህ አሁን ላይ ጋርዲዮላ እየተከተለ ያለው ስትራቴጂ ምን እንደሆነ ታውቃላችሁ? የትን ፍጩ ብቻ ዱቄቱን አምጪው የሚለው ነው። ይመቸው። አረ በስመ አብ። በቃ ሰከንድ ሃፍ ላይ ጌሙን ማኔጅ ለማድረግ የሞከረበት መንገድ በጣም ይለያል ነው የምላችሁ። እንደዚህ እኮ እያሎቹ እኮ እንደዚህ ጌም ማኔጅ ቢያደርጉ ኖሮ እስካሁን የጣሉት ነጥብ ይሄኔ ስንትና ስንት በ30 ምናምን ነጥብ ርቋቸው ነበር ሲቲዎች። ግን ጋርዲዮላ የዋንጫ አሰልጣኝ ስለሆነ እንዴት ጌም ማኔጅ ማድረግ እንዳለበት ስለሚያውቅ አየህ ስር እየተከተለ ነው። አንተ ብቻ የነገውን ውጤት ጣልለት። እንዴት እንደሚበላው እንዴት እንደሚርቅ ያሳያል። በነገራችሁ ላይ ዛሬ ማለት ነው አንዱ ጀለሴ ጨዋታው እንደዚህ ያልቃል ብሎ ልኮልኝ ነበር። እኔ ምን አልኩት በኢንቦክስ እመነኝ፣ የዚህ ተቃራኒ ካልሆነ እመነኝ ብዬዋለሁ። የዛሬው አልፎልኛል፣ የነገው ነው የሚጠበቀው። እንግዲህ ቼላ ወንድም ጥላ አታሳፍረኝም። ይመቻችሁ። ለማንኛውም ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ወይኔ ሊድስ እግዚአብሔርን ትችላላችሁ፣ አስጨንቃችሁታል ፈለውን። ያን ደደባት ቂዛችሁ ገብታችሁ ነው እንጂ ውጤት ይዛችሁ እንደምትወጡ ልቤ ውስጥ ተሰምቶ የነበረ ነው ምላችሁ። እናቴ ትሙት ግን ትችላላችሁ። አልደበረንም እኛ አርሰናል ደጋፊዎች። እሺ የቋጣሪው ማህበር ዛሬ ሊሳካልን ከጫፍ ደርሰን ነበረ። ለማንኛውም በሚቀጥለው ጨዋታ እንቋጥርባችኋለን ነው ምላችሁ። አለን እንቋጥራለን። ይመቻችሁ። ካልቨርት ሌዊን የሚባል ውዳቂ አጥቂ እናቴ ይሄኔ ማለት ነው ሊድስ 2 እና 3 ጎል ያገባ ነበር። ፈርስት ሃፍ ማለት ነው። ጠንቋይን ያመጡብን። ሲጀመር እንደ ጋርዲዮላ የተመታ ሰው የለም። እንደ ጋርዲዮላ የተመታ ሰው የለም። አመጣው በቃ ይሄው እየሄደ ቅርቅር እየወሰደ ቅርቅር። ምን አንተማ የአርሰናል ደጋፊ አይደለም። በቃ ሴሜኒዮ የአርሰናል ደጋፊ አይደለም፣ ማረጋግጫለሁ። በስመ አብ። እናንተ ደግሞ ማን ሊድስ ያቃጥላችሁ። ቢስሚላ የፔፕ ጋርዲዮላ ማንቸስተር ሲቲ ሊድስን 1-0 በማሸነፍ ከሊጉ መሪ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ማንቸስተር ሲቲ ዛሬ እንግዲህ ወሳኝ 3 ነጥብ ነው ማግኘት የቻለው። በጨዋታው ላይ በመጀመሪያ ላይ ያው እንደ 20 ደቂቃ ላይ ተፈትኖ ነበር። ትንሽ ሊድሶች ማጥቃት ሞክረው ነበር። እንደውም ኦን ታርጌት ራሱ አላረገም ነበር። ግን ያው ሲቲ እንደምታውቁት አሁን ላይ እንደ በፊቱ ማራኪ ጨዋታ ምናምን ባይጫወትም ውጤት ተኮር ጨዋታ ነው የተጫወተ ያለው። ወደ አሁኑ እንግዲህ ሴሚኒዮ ጎል አስቆጥሮ እረፍት ላይ 1-0 መርተው ወጡ። ከረፍት በኋላ ጎል ግን አላስቆጠሩም። በተደጋጋሚ ይሄ የሆነ ነው በዚህ ሲዝን የፔፕ ጋርዲዮላ ማንቸስተር ሲቲ እስከ ረፍት ነው ጎል አስቆጥሩ፣ ከረፍት በኋላ አያስቆጥርም። ሃላንድም ዛሬ አልተገኘም። በጨዋታው መሀል ላይ እንደውም ጾመኛ ተጫዋቾች 12ኛው ደቂቃ ላይ ፊጥራ እንዲያደርጉት ተቋርጦ ነበር። በዛ አጋጣሚ ፕሪሚየር ሊጉ በጣም ይሄን 2-3 ዓመት በጣም የሚገርም ድጋፍ ነው እያደረገ ያሉ ለሙስሊም ተጫዋቾች። ጋርዲዮላም ተጠይቆ ነበር ትናንትና ራሱ የሙስሊም ተጫዋቾች ስላሉ እንዴት ነው ረመዳን አይከብዳቸውም እንዲያስተላልፍልን ለነሱ ብለህ ትቀይራለህ ምናምን ተብሎ ተጠይቆ ነበር። እሱ ያው ያውቁታል፣ ልጆች አይደሉም፣ በረም ለምደውታልና ከዶክተሮች ጋር የተነጋገር ውጤታማ የሚሆኑበትን ሁኔታ እናደርጋለን ብሎ ነበር። ዛሬ ማሰልፏቸው ነበር እነዛ ጾመኛ ተጫዋቾች። እንደውም አንደኛው አሲስት ማድረግ ችሏል። ፔፕ ጋርዲዮላ ግን ዛሬ ወሳኝ 3 ነጥብ ነው ማግኘት የቻለው። ያው አሁን እንደዛ አይነት ሁኔታ ላይ ሲሆን እሱ እንደዚህ ግፊቶችን ጫናዎችን መቋቋም የሚችል አሰልጣኝ ነው እና ሁሉን ነገር ማድረግ የሚችል ነው። ልጆቹንም በተለይ አሁን ጉሄ ምናምን ማስፈረሙ በጣም ጠቅሞታል ብዬ አስባለሁ። ግን ሰዎች ከፔፕ ጋርዲዮላ ይሄ ከሊድስ እና ከሲቲ ጨዋታ በዘለለ በጣም ገራሚ ጨዋታ ነበር። ዶርትመንድ እና ባየር ሙኒክ በጣም ወሳኝ ጨዋታ ነበር። 3-2 ማሸነፍ ችሏል ባየር ሙኒክ። እንግዲህ
በ11 ነጥብ ምናምን እየመራ ነው ቡንደስሊጋውን ካምባክ አድርጎ ነው ማሸነፍ የቻለው። በጣም ገራሚ ጨዋታ ነበር። እነሱም ግን ሲቲ ወሳኝ 3 ነጥብ ማግኘት ይችላል። እስቲ ስለ ጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ሞከርነ ጣርነ አልሆነማ። በቃ ሊድስ ግን ኧረ አትችሉ። ምን አይነት ኳስ ነው የምትስቱት? ኧረ ሊድስ እንዴ ምንድነው የምፈልጉ? ሲቲ ሰውን ላበላብ ታረጋላችሁ እንዴ? ምንድነው እንደዚህ ፍሬ የምታፈርጡት? አረ ጭንቀት በፈጣሪ ስም። አረ እንደዚህ አትጫወቱ። አስቡልን፣ ለኛ አስቡልን። 2 ነጥብ ነው የቀረሽ ሲቲ፣ 2 ነጥብ። እኔ ነገ ወያላውን እምብርቱ ስር ገብቼ እንዲ መጅልግ አረግልሻለሁ። አንቺ እድልሽን በቀጣይ ተጠቀሚ። በቀጣይ በአሁኑ በኔ ኮንፊደንስ ሱፊሽን ላብሰሽ ነው ማየት ያለብሽ። በኮንፊደንስ ጭራሽ ነው 1 ነጥብ ይዞ ያወጣም አርሰናል ነገ። ደስ የሚል ምሽት። አርሰናል አትበላትም መርዝ በላ። መልካም ምሽት። ኧረ ልጆች ተጫወቱ በጣም ከእንግዲህ ድል ተመለሱ አይመጣም። ልጅነቴ ማርና ወተቴ እለው እድግ በልልኝ እኔ አባት። እውነት ደስ ብሎኛል ግን አስጨነቅኝ። ተዋ 2 ጎል 3 ጎል አግባና ገላግለኝ። ተዋ ቶሎ ብለህ ምንድን ነው ግን ዋናው አላማችን ጥሩ ነው። በቃ እንደው በግባም መንፈስ ተጠቀኝ ጥሩ ነው። ወያ ተጨንቋል። ነገር ደግሞ ያው የተለመደ ተግባራችንን እንፈጸማለን። እሱ ችግር የለውም። አንተ ብቻ ለጥልጥልኝ እንጂ እኔ ለዛ ያዛኛው እኔ አለሁልህ አባቴ። እንዳያሳስብሽ። ይመችሽ ፈለው። ደስ ብሎኛል። ሲቲ አሸንፏል። ይሄ ለቋጣሪ የማይመች ቲም ዛሬም ድል ይዞ ወጥቷል። አሁንም በ2 ነጥብ ነው። ሊያውም አርሰናል ቀሪ ጨዋታ እያለው ሲቲ ቀሪ ጨዋታ እያለው ማለት ነው። ምድረ ቋጣሪ ሲቲ ፈርስት ሃፍ ነው ጌም የሚጨርሰው ብያለሁ። ስለዚህ ፈርስት ሃፍ የሲቲን ጌም አይተህ መተኛት አይደለም። ማሏሻችሁ ነገር ይኸውላችሁ፣ እኔ በጣም ሃይፕ ሆኜ ቪዲዮ ማልሰራው ሲቲ በ2 ጎል ብልጫ ዓለም አሸነፉ ብቻ ከምታስቡት በላይ በጣም ብዙ ብር ነው ያጣሁት። እሱ ብቻ እና በጣም ተቃጥጌ ነው ያየሁት። የሃላንድ አለመግባት በቃ በስመ አብ። ለምን ሃላንድ እንትን ብሎ አይወጣም? ተኝቶ አይወጣም ሜዳ ውስጥ ይግባ። ለማንኛውም ኮንግራትስ የሲቲ ደጋፊዎች፣ ዊን አድርገናል። አሁንም ቢሆን ነጥብ በ2 ነጥብ ነው። ሲቲ ቀሪ ጨዋታ እያለው ማለት ነው። ይሄ ነው ሲቲ። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። ኮመንት እንጽፉልኝ ነው ፈልገው ማለት ሁላችሁም ማለት ነው። ሲቲ በዚህ ጨዋታ 3 ነጥብ ይገባዋል። እስኪ ኮመንት ላይ ጻፉ። እኔ ምን ስለ ጨዋታው ምናምን ነገር ነገ በደንብ እናወራበታለን። በዚህ ጨዋታ ሲቲ 3 ነጥብ ይገባዋል አላችሁ እዛ ስፍር ያላችሁ ደጋፊዎች። ልክ አሁን ሲቲ በእንደዚህ አይነቱ 3 ነጥብ ሲወስድ ምናምን ነገር እንደዚህ ነው። ዋንጫ ቡድን ኤክስፒሪየንስ የሚጠቅመው ለዚህ ነው። የዋንጫ ቡድን ዋናው 3 ነጥብ ነው። ልክ አርሰናል ደግሞ በእንደዚህ አይነቱ ሲወስድ ምናምን ነገር እንደዚህ ነው። እንደ ዋንጫ ቡድን እንደዚህ ነው የሚጫወተው ምናምን እናቃችኋል። ማን እንደሆናችሁ ራሳችሁን ታውቃላችሁ። ግን እስኪ ለፉትቦል ፋን ማለት ነው ሲቲ በዚህ ጨዋታ 3 ነጥብ ይገባዋል ወይስ ደግሞ ሲቲ ከአርሰናል የተሻለ ቡድን ነው ወይ? ኮሜንት ሴክሽን ላይ አስቀምጡልኝ። ይመሻሹ። ትችላለህ ቸርኪ፣ ማርያምን አንተ ነው የምትችለው። አይታችኋል። ፈርስት ሃፍ ልንወጣ ስንል 47ኛ ደቂቃ ላይ አግብተንባቸው ወጣን። ትችላለህ ቸርኪ። ፔፕ ራሱ እንደዚህ ያለ ካይታል አይደለ? ትችላለህ። ልክ ረፍት ልንወጣ ስንል ቸርኪ የሚገርም ኢንሳይሲቭ ፓስ ለኤትኖሪ ያሻማው ታፒን ሴሜኒዮ። በጣም ነው የምትችለው ቸርኪ ማርያምን። እንደዚህ ደፍሮ ወደፊት የሚያቀብል እኮ ስላጣን ነው። የመጀመሪያውን 30 ደቂቃ በጣም በስማም አስጨንቀው ነበር። ካውንተራቸው በጣም ነው የሚያስፈራው። እኔ የማውቀው ሊድስ ይሄን ለአርሰናል ጊዜ የተጫወተው ሊድስ ጭምልቅልቅ ያለ፣ ግን ከጨዋታው በፊት እንደተናገርኩት በጣም የሚያስቋጥር ጨዋታ ይጫወቱላቸዋል፣ ግን ምንም አይፈጥሩም ብዬ እንደተናገርኩት እየሆነ ነው። ስቲል ሰከንድ ሃፍ ያስፈራል፣ ግን ዲፌንሳችን እንተማመናለን። ዶናሩማ እንተማመናለን። ግባ ሸነፈን። ይሄ ማብራት የለም ቤት ውስጥ እንዴት ቪዲዮ ልስራ? ገና እየገባሁ ነው ቤት። ይሄው ሪንግ ላይቴም እንደምታዩት ነው። በቃ ተናድጃለሁ። ለማንኛውም ግን አሸንፈናል። እንችላለን። እኛ ቋጥረን አሸንፈናል። በቃ 2 ነጥብ አድርገናል። ነገ ደግሞ አርሴ ነጥብ ትጥላለች እርግጠኛ ነኝ። ግባ እናውጣው።
ግባለት ይላል። ምርጥ 3 ነጥብ እንዴት እንደሚጣፍጥ ጣፋጭ 3 ነጥብ። በስመ አብ ከባድ ጌም ነበረ። ግን የዋንጫ ቲም ስትሆን ሜንታሊቲ ሲኖር እንደዚህ አይነት ጌሞችን አሸንፈ ተወጣለህ ማለት ነው። ጥሩ ባትሆንም ታሸንፋለህ። ሁሌ አይደለም እኮ አንዳንዴ ጥሩ ባትሆንም ነው። አሁን አርሰናል ሁሌ ጥሩ ሳይሆን ነው የሚያሸንፈው። እኛ ግን አንዳንዴ አልፎ ጥሩ ባንሆንበትም እናሸንፋለን። የሚገርም ጌም ነበረ። ሴሜንዮ ቀኑ ሙሉ ሲያቃጥለን የዋለው ግን ጎል አግብተው በሱ ጎል ነው ያሸነፍነው። ምን ማድረግ ትችላለህ? ምንም። ተከላካዮቻችን በጣም ነበር። ማርክ ጉይ፣ አንቺ ጥቁር ዳይመንድ አሁንም የምትገርሚ ነበር። ዶናሩማ፣ እኛ ስለአንተ ቃል አጠረን ምን እናውራ። በቃ ለማንኛውም እናመሰግናለን። ጋፑ ወደ 2 ጠቧል። ወያላ ቴንሽን ላበላብ ከኔ ጋር ዋንጫ ፉክክር ላይ ገብተህ ሰላም አይኖርም። በሰላም አተኛም ነገር ያለው በሰላም መተኛት የለም። አቋሞች እናመሰግናለን። ዛሬም የቋጠራችሁን ነበር። የእናንተ ቋጠሮ በደንብ ጠቅሞናል። ነገ ወደ እንዛኛ ቋጠሮ እስክናልፍ ድረስ ዛሬ በዚህ ተጠናቋል። ካሞን ሲቲዘን ይመቻችሁ። ይሄ ለኛ ያበደ ውጤት ነው። ነገ ከተጠቀምንበት ፕሬሸር ውስጥ ያለውን አርሰናልን ነው የምናገኘው። እዛ ኤሚሬትስ ሄደን እንዴት ነው ፕሬሸር ይቋቋማል አይቋቋምም የሚለውን ቼክ የምናደርግ ይሆናል ማለት። ይሄ ቲም ግን አንተ እኛ እዚህ ሜዳ ላይ ምን ያህል እንደቸገረን ታስታውሳላችሁ። ያለ ሃላንድ ያለ ዶኩ በአንድ ጎል በሴሜንዮ ብቸኛ ጎል ብቻ 3 ነጥቡን አፈፍ አድርጎ መጣ። ስለ በቃ አንተ ቆርጧል። ይሄ ቲም ወስኗል እስከ መጨረሻ ለመታገል። የምን 10 ጌም ነው እስከ መጨረሻዋ ጠብታ ደም ጠብታ ድረስ እንፋለማለን አይነት ኬዝ ማለት ነው። ማንዬ ሊድስ ሞከረ፣ አልቻለም፣ ማስቀባት አልቻለም። እቺ ለኛ ከተጠቀምንባት ያበደች ውጤት ነች። ነገ ክሊክ ማድረግ ነው ኤሚሬትስ ላይ ሄደ